እንግዲህ አሳሳቢ ሁኔታ ላይ ነው ያለችው ማለት ነው። እውነት ለመናገር የሰው ልጅ እንግዲህ ለሰዎች መክፈል ያለበትን መስዋዕት ይከፍላል። ደግሞ ከልክ በላይ ሲሆን እራሱ ላይ እንደዚህ ጉዳት ያደርሳል ማለት ነው። ሰኒዬ እውነት ለመናገር በጣም አሳዝናኛለች። ግን ደግሞ ምንም አትሆንም። የየዋነቷና የደጋው አምላክ አለ ማለት ነው። እውነት መሩዬም እንግዲህ እንደምታዩት ያው ደንግጣ የልብ ኬዝ ስላለባት ናሆምም ደነገጠ ለእሷ በመንገሩ ማለት ነው። አስቸጋሪ ነው። ብቻ እንግዲህ ራኬብም በጣም ተጸጽታለች። እህቴን የገደልኳት እኔ ነኝ፣ እህቴን ለዚህ የዳረኳት እኔ ነኝ፣ ከተጠያቂነት አልድንም እያለች ራሷን በጸጸት እየጎዳች ትገኛለች። ሰኒዬ እንግዲህ እስካሁን ምንም በመጀመሪያ ደህና ነበረች፣ ግን መጨረሻ ላይ ዶክተሯ እንግዲህ ደንግጣ እሷ ራሱ ጮኸች ማለት ነው። ምክንያቱም ልጅቱ እራሷን ሳተች። ድጋሚ የወሰደችው መድኃኒት በጣም ብዙ ነበረ። ምክንያቱም ከዚህ በኋላ የእናቴ ልጅ አውጥታ ትላኛለች፣ ከዚህ እኔ ማን ይፈልገኛል? ስለዚህ ያለኝ አማራጭ ሞት ብቻ ነው ብላ እንግዲህ እራሷ ላይ ወሰነች ማለት ነው። ከጓደኛም ብዙ መስዋዕት የከፈልኩላቸው ጓደኞቼም የት ነሽ ብለው አልፈለጉኝም። ስለዚህ መሸሻ እንኳ የለኝም። ጆከር ነበረ፣ ጆከርም ለኔ ብሎ የማይወጣው ነገር ውስጥ ገብቷል። ስለዚህ ያለኝ አማራጭ ሞት ነው ብላ እንግዲህ ይህንን ነገር ወስና ነበረ። ግን ደግሞ ሰው አይቷት እንግዲህ ሆስፒታል አድርሰዋት ሕክምናዋን እያደረገች ትገኛለች። ያው ተሽሏት ደግሞ እንደምትመጣ ተስፋ አደርጋለሁኝ። ይሄንን ጉዳይ እርግጠኛ ሆኜ የምናገረው ያው ከበሽታዋ ስታገግም ሁሉንም ነገር ትነግረዋለች ለኪራ። ምን እንደተፈጠረ ምን እንደሆነች እያንዳንዱን ነገር ታስረዳቸዋለች። ለማ ብላ እዚህ ጣጣ ውስጥ እንደገባች። ይሄ ሁሉ ለኪራ የተከፈለ ዋጋ ነው። ምክንያቱም የኪራን ቤት አድናለሁ ብላ ነው አይደለ እዚህ ውስጥ የገባችው። እንግዲህ ይሄ ሁሉ ጦስ ደግሞ ያቺን ኒና ናት ፋይሉን ከቦታው አንስታ ክችን ውስጥ ያስቀምጠችው። ምክንያቱም ያ ስፒድ የተባለው ሰው ሲያስቸግራት ኒናን የኪራን ቤት ፋይል ታነሳና ክችን ውስጥ ታስቀምጠዋለች። ከዛን ያንን ፋይል ደግሞ ይሄ አይቶት ነበር አቶ ስፒድ። እናም ሰንዬ እንግዲህ ውሃ ልጠጣ ገብታ አየችው። ስጭኝ አልሰጥም ነው። ያንን ፋይል ይዛ ሄደች። በዛው ምክንያት ነው ይሄ ሁሉ ነገር የተከሰተባት። እንግዲህ ሰውየው ቀላል መስሏት ነበረ ሰንዬ መጀመሪያ ስትጀምረው፣ ግን ስታስበው የማትወጣው ነገር ውስጥ ነው የገባሁት ብላ እሷ ራሷ ብቻዋን ቁጭ ብላ እያወራች ነበረ። አይቆጨኝም በሞትም ኪራን ታድጌዋለሁ። ምክንያቱም ይሄን ጊዜ ኪራ ቤቱን አጥቶ ጎዳና ይወጣ ነበረ። እኔ ባላተርፍለት ነበር ይህን ቤት። ያስቢድ የሚባል ሰውዬ እንግዲህ የአባቱ ልጅ ነው። ኪራም ምንም የሚያውቀው ጉዳይ የለም። አይቶታል። በእርግጥም እዛ ቤት ውስጥ የኒና ዘመድ ነኝ ብሎ ነው እዛ ቤት የገባው። ኒናም በሰዓቱ ደብቃ ነበረ። እሷም እንግዲህ አሁን ትልቅ ችግር ውስጥ ናት ማለት ነው ይህ ነገር ከታወቀ። በዛ ላይ ደግሞ ሰኒ ሚስጥሬን ታወጭብኛለች ስትል ከዚህ ከስፒድ ማን ነው መርሲሞይ ጋራ አግታት ነበረ። ሰኒዬ እንኳን እንድትታገት አልፈለገችም፣ ግን ደግሞ ምንም ማድረግ አልቻለችም። ነገር ግን ይሄንን ነገር ጆከርና ሰኒ ኒና አሁን እኔና አንተ ሰው መግደላችንን ካወቀች ሄዳ ለሁሉም ሰው ትናገራለች ሲል ክብሮን ተደብቆ እየሰማ ነበረ። ምን ሰኒ ሰው ገድላለች እንዴ? ምንድን ነው የምሰማው? ይሄንን ነገርማ ኒና ቶሎ ብላ ለሰው ሳትነግር ሄጄ ኒናን መያዝ አለብኝ ብሎ እንግዲህ ከበር ላይ ያኔ አፍንጫዋን አፍነው የወሰዳት እሱ ራሱ ነው ክብሮን ማለት ነው። ትናንትና እንግዲህ አፉ አምልጦት ተናግሯል። ለካ አንተ ነህ እንደ ምናምን ሲል ይሄንን ነገር ለአንድ ሰው ብትናገሪ ሲጠርጌ እገልሻለሁ ብሎ እንግዲህ ሲያስፈራራት ነበረ ትናንትና። እንግዲህ ሰናት ማናች ኒናም ለወሬ ብላ ትሞታለች። ጽናትም እንዳያቸዋት ነው። ምንም አይነት የድሮዋ ጽናት በፍጹም የለችም። የድሮዋን ጽናት ከየትም ብላችሁ ፈልጋችሁ አምጧት እንጂ እቺ የድሮዋ ጽናት አይደለችም። እንኳን አይደለም ማለት ከኪራ ጋር እንደዚህ ፍቅር ሳይጀምሩ ይቅርና የቤት ሰራተኛ እንኳ እያለች በጣም ሰው ለሰው ታከብር ነበረ። ሰው ክብር ማለት ሰው እዛ ቤት ሲሄድ ጠብር ግፍትል ነበረ። ግን ትናንትና ራኬብ ቅዱስ እዛ ቁጭ ብለው ኒና ቁጭ ብለው እንግዲህ ክብሮም አንድ ላይ ቁጭ ብለው ስለ ሰኒ እያወሩ እያለ እሷ ግን እዛ ቤኪ ከሚባለው ሰውዬ ጋር
ፎቅ ቁጭ ብላ እግሯን አጣምራ ኪራ በተደጋጋሚ ስልኳ ላይ ይደውላል። ኪራ ደግሞ ምን ሆኖ ነው በዚህ ሰዓት የሚደውለው? ሰዓት የለውም እንደ ሰዓት አይመርጥም እንዴ እያለ ጭራሽ የኪራን ስልክ ዝም ብላ የልጁን ታወራዋለች። እኔ ሚስት ፈልጌ ድረሃለው ምናምን እያለች ጭራሽ እንግዲህ ጽናት ቤቷ ውስጥ ማን ይምጣ ማና ይምጣ የምታውቀው ጉዳይ የለም። ፎቅ ናት እሷ። እነኚህ እነ ራኬብ ቅዱስ ክብሮም ኒና ሆነው ስለ ሰኒ እየተጨነቁ ነው። በዛው ለዚች ለራኬብ ስልክ ተደወለላት። እየሮጡ ሄዱ። ከዛም ከፎቅ እንግዲህ ስትወርድ ሶፋው ምናምን ተመነጋግሯል። ማን ነው ደግሞ እዚህ ቤት የመጣው? ሶፋው ማን ያመነቃቀረው አለ። ጭራሽ ማን እንደመጣ እንኳ አታውቅም። ቤቱን እንኳን ዘርፈውት ብትሄዱ ቢሄዱ እንኳን ምንም የምታውቀው ጉዳይ የለም። ምክንያቱም በዚህ ልጅ ፍቅር ግን ይደብራል። ማለት እየሆነ ያለውን ነገር ነው ጽናት እየተወነች ያለችው። ገባችሁ? አሁን ላይ አንዳንድ ሰዎች በትዳራቸው ላይ ሌላ ሰው ላይ እንደዚህ የሚማገጡ ሰዎች አሉና እሷም ደግሞ የድሮ አብሮ አደጌ ነው የድሮ ፍቅሬ ነው ምናምን እያለች እናም ኪራም ከዚህ ነገር ውስጥ የማትወጪ ከሆነ የማትወጪው ነገር ውስጥ ትገቢያለሽ ጽናት። የምር እውነቱን ስነግርሽ መሮኛል። በዚህ በኩል እኔ እንደዚህ ባደርግ አሁን ምን ይሰማሽ ነበር አንቺ? እንዴ አስቢ እንጂ እኔ ላይ ትንሽዬ ስህተት ስታገኘ እንዴት እንደማያደርግሽ አላየሽም እንዴ? ስለዚህ ከእንደዚህ አይነት ድርጊትሽ ተቆጠቢ እያለ በተደጋጋሚ ነግሯታል። ከዚህ በኋላ ግን ያንተን ቃል አከብራለሁ ኪራዬ፣ አንተን የሚደብር ከሆነ ምንም ነገር አላወራም በቃ እያለች እሱን ታጃጅለዋለች። ፊቱ ግን ደግሞ ይደብራል በእውነት። እናም ኪራ እንግዲህ ሳይወድ በግዱ ወደ ሀና እንደሄድ እያደረገችው ነው። ገባችሁ? አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው ነገር እውነት ነው። እሷም ደግሞ ሀናን ጥልት ታደርጋታለች። እልህ ነው አሁን የሚግባቡት። ምክንያቱም ቆይ እስቲ ላናዳት ብሎ ወይ ከዚች ልጅ ጋራ የሆነ ነገር ጀምርና ይቀጥላል ማለት ነው። ስለዚህ ይሄ ደግሞ የማይቀር ነው። ታያላችሁ መኖኝ ማለት ነው። ምክንያቱም ጽናት አሁን ከዚህ ጸባዩን ካላስተካከለች ይመራዋላ ኪራ። እንዴ ኪራ ጸባዩን አስተካክሏል። መቼም ኪራን ታውቁታላችሁ። ድሮ እንግዲህ ተሳዳቢ ነው፣ ተማች ነው፣ በቃ አለ አይደለ ይጮሃል። ያን ጸባዩን አስተካክሎ ሌላ ሰው ሆኗል። አሁን ትዳር ውስጥ ሲገባ ግን እሷ ደግሞ ተቀይራ ሌላ ሰው ሆናለች። በቀል ከሆነ ይደብራል። እንግዲህ ጽናት እሷ አንቺ ነሽ የምታውቂው። እኔ አሁን ያሳዘነችኝ ሰንዬ ናት። ለምን ጽናትን አነሳው? ምክንያቱም ቤቷ ውስጥ እንደዛ ሰው ሲጨነቅ እሷ ስልክ ላይ ቁጭ ብላ ለማለት ፈልጌ ነው። የመጣሁበት ርዕስ ሰንዬ ስለሆነ ነው። ይቅርታ ሰንዬ እንግዲህ ያው ለእነሱ ነው የከፈለችው። ዞሮ እኮ ለኪራ ነው የከፈለችው ይህንን መስዋዕት። ግን ደግሞ አንዳንድ ጊዜ ካለመናገር ብዙ ነገር ይቀራል። እውነት ለመናገር ስትናገሩ የሆነ የምታገኙት ነገር አለ፣ በዛው ልክም የምታጡትም ነገር አለ። ለምን ተናገርኩኝ፣ ለማይረዳኝ ሰው ለምን እናገራለሁ እንላለን። እውነት ነው። አሁን ሰንዬ በዛ ሰዓት እንግዲህ የዛን ቀን እህቷ ስታበራት እህቴ ያባረረችኝ ብላ መራዊት ጋር ሄዳ እያለቀሰች ነበረ። እንዴ እስቲ አስረጀኝ፣ ለምንድን ነው ያባረረችሽ? ምን ጥፋት? የኔና የጆከርን ግንኙነት አልትፈልገውም። በዛ ላይ ደግሞ የውሸት ቤተሰብ አምጥቼ ስላስተዋወቅኳት ብቻ አወቀችብን። ታዲያ አንቺ እንዴት እንደዛ ታደርጊያለሽ ሰንዬ? ቆይ ለምን እንዴ አታስቢም? እንደ የውሸት ነገር እንዴት ታደርጊያለሽ? እናንተ ሁላችሁም አትረዱኝም፣ እሷም አትረዳኝም። ቆይ ለምንድን ነው እኔንም አትረዱኝ? እኔ ያለሁበትን ችግር ማን ነው ቀርቦ ይጠይቀኝ? ስትነግሪን እኮ ነው ቀርበን የምንጠይቅሽ። እንዴት እናድርግ? አንቺ ልትነግሪኝ ፈቃደኛ አይደለሽም፣ ትሸሻለሽ ሰንዬ። ቆይ ምንድን ነው ያስጨንቀሽ? እሺ ንገሪኝ ልስማሽ ስትላት እንግዲህ መሩዬ እኔ በአጠቃላዩ ሰው ገድያለሁ አልቻት። ዞር በይ እባክሽ አትቀልጂ። ምን አይነት ቀልድ ነው የምትቀልጂው? አልቻት መሩ። አየሽ አሁን እንኳን እውነታውን ስነግርሽ አታምኑኝም። ስለዚህ ዝም ብል ነው የሚሻለኝ አለች። አይ እንደዛ ሳይሆን እኮ እየቀለድሽ ነው የሚመስለኝ። በቃ ለማይረዳኝ ሰው ትርፉ ንግግር ምን ይሰራል ብላ እንግዲህ ጥላት ወጣች። መሩን ተከትላ ስወጣ እንግዲህ የት እንደገባች አጣች። መሩ መንገድ ቀይራ እንግዲህ የሆነ ጨለማ ውስጥ ሄዳ ነው መድኃኒቱን ጠጥታ እንደዛ የሆነችው ማለት ነው። እና ሰንዬ እንግዲህ ሰው አይቷት ይመስለኛል፣ ያው መንገድ ላይ ስለሆነ አፋፍ ሰው ሆስፒታል ወሰዷት። ነገር ግን ዶክተሯ በመጀመሪያ ደረጃ በጣም ደንግጣ ነበረ። ማለት ስትመጣ ምንም ህይወቷን አታውቅም አለች። ከዛ መድኃኒት ስንሰጣትና ግልቆስ ስናደርግላት ትንሽ ተመለሰች። በመሀል ማውራትም ጀመረች። እንግዲህ ስልክ እንድታስደውላቸውም የነገረቻቸው እሷ ናት።
ከዛ በኋላ ነው እንትን ያለችው መልሳ ራሷን ሳተች። እንግዲህ ራኬብም የእናቴ ልጅ የገደልኳት እኔ ነኝ እንደዚህ ያደረግኳት ወይኔ ጉዴ እያለች እንግዲህ ስቅስቅ ብላ ነው ያለቀሰችው። እውነት ለመናገር ቅዱስም ከእሷ ጋር እንግዲህ ጭብጥ ኩርመት እያለ እች ልጅ የሆነችው ነገር አለ ምንድን ነው የሆንሽው ብለን ቀርበን ስንጠይቃትም እሷ በፍጹም አትነግረንም። ሰኒ እኮ እኔ ማቃት ሰኒች አይደለች፣ ጸባያ ሰናይ ናት፣ ጸባያ ሁሉ ተቀያይሯል፣ ከሰው ትሸሻለች፣ ምክንያቷ ምን እንደሆነ ሊገባኝ አልቻለም እያለ ቅዱስ እንግዲህ በጸጸት ራሱን እየጎዳ ይገኛል ማለት ነው። በጣም ነው ያሳዘነችኝ በእውነት ነው የምላችሁና ምስኪን ሰኒዬ እሷ እኮ ለሰው ሟች ናት። በነገራችን ላይ የምሬ ነው የምላችሁ። በጣም ምሩዬ ስትታመም ተመላልሳ ጠይቃለች። ጽናትና ኪራ ሲጣሉ እንደዛው መከራዋን በልታ ታስታርቃለች። ግን ለእሷ ማንም ሰው ምን ሆነሽ ነው ጓደኛችን እህታችን ምንድን ነው የሆንሽው ብሎ ማንም ሰው እየጠየቃት ስለሌለ በዛ እንግዲህ ከፋት፣ ብቸኝነት ተሰማት። ታውቃላችሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሰኒዬ ሆስፒታል ገብታለች ማለት ነው። መጀመሪያ ላይ ደህና ሆና ነበረ ብላለች ሐኪሟ። ከዛ በኋላ ተመልሳ ራሷን ሳተች። እባካችሁ በፍጥነት ይሄንን መድኃኒት ገዝታችሁ ነው ብላ እንግዲህ ቅዱሴ የላከችው። ቅዱሴም ሲሮጥ ሄዶ ገዝቶ መጣ። መድኃኒቱ በግልኮስ መልክ ተሰጣት። ምንም ልትነቃ አልቻለችም። ራኬብ እንግዲህ ያዙ ልቀቁኛለች። እዛ በዳዴዋ እየሄደች እባክሽ ተረጋጊ ራኬብ፣ አንቺ ተረጋጊ፣ ይሄንን ጩኸት ስትሰማ እኮ ጭራሽ ትጨነቃለች። እባክሽ እኔ ነኝ የገደልኳት። አምላኬ አንድ የምነግርህ ነገር ቢኖር እህቴን ከወሰድካት እኔ እመጣለሁ። ምክንያቱም እህቴን አጥቼ እኔ እዚች ምድር ላይ መኖር አልፈልግም። የእናቴ አደራ ናት እያለች እንግዲህ እኔ እኮ ተናድጄና እንድትማሪባት ብዬ ነው እንጂ ከቤት ያወጣሁሽ ጠልቼሽ አይደለም እህቴ እያለች እውነት አሳዘነችኝ። እውነት ለመናገር ና እሷ እንግዲህ እንደዛ በዳዴዋ እየሄደች እያለቀሰች ዶክተሯ ሰኒዬ ጋ ገብታ ልቧን ጫን ጫን ብትላትም ልጅቷ ምንም አትንቀሳቀስም። እጇንም እንደዚህ ብድግ ብታደርግ እንደዛው ደንግጣ ጮኸች። በመሀላቸው ጥሳቸው ወጣችና የሆነ ቦታ ሄደች፣ ተመልሳ መጣች። ከዛ በኋላ እባክሽ ዶክተር ምንድን ነው የሆነችው እህቴ እባክሽ ንገሪኝ እያለች እንግዲህ ጩኸቷን ቀጠለች። ሰኒ ማናት ራኬብ ምንም ልትነግራቸው አልቻለም በዛ ሰዓት